እና ለምንድን ነው ጴንጤዎች መካነ ኢየሱሶች ወደ እናንተ ሲመጡ ድጋሚ የምታጠምቋቸው? እነሱ አጥምቁን ብለው ስለሚመጡ አጥምቁን ብሎ አጥምቁን እያሉ ነው የሚመጡት። እሺ ስሙን እየጠራቸው አጥምቁን ነው የሚሏቸው። እሺ አይ ለምንድን ነው የምታጠምቋቸው ግን? ቀልድ ነው ግን ቁም ነገር ያለው ነገር ነው። ለምንድን ነው የምታጠምቋቸው? ሳናምን ስለተጠመቀን አሁን አምነን እንጠመቅስ ብለው ስለሚያምኑ። ኦኬ እዛ እያሉ ግን የተጠመቁት ጥምቀት ትክክለኛ ጥምቀት አይደለም። መጠመቃቸውንም አያውቁም በልጅነት ስለሚጠመቁ። እሺ አንጠመቅም፣ መጠመቅ አንፈልግም፣ በቃ እዛ የተጠመቀነው ጥምቀት ልክ ነው ብለው ወደ እናንተ ቢመጡስ ግን? አንፈልግም ካሉ መብታቸው ነው። አታጠምቋቸውም? ሆነ አናጠምቃቸውም። ኦኬ በማስረጃ ልደግፈው ትችላለህ? ይሄን ነገርን ምን አልከኝ? በማስረጃ ልደግፈው ትችላለህ? ይሄን ነገርን አዎ ያው ድነዋል ብለን ስለምናምን እናጠምቃቸው። ኦኬ እንግዲህ ጋይስ ማጋ ነው ድምጽ ያለው? የሆነ የሚረብሽ ድምጽ አለ አይደል? ቀጥሎ ወይ አንዳች የሆነ የሚረብሽ ድምጽ አለ አይደል? ዮባ ኦሪዮሃዲ ሽሚ ድምጽ ይሰማኛል። የሆነ መልስ ሲመልስ ልጅ አልፎ የሚመጣ ድምጽ እሱ ጋር ይሆናል። ምናልባት ኤርፎን ምናምን ካለ አስተካክል። ዳኒ ቀጥል። እሺ ዳኒ ሜቢ እሺ እንደዚህ አይነት ድምጽ ካለ አስተካክል። መኩ ምንድን ነው ከትናንቱ ጋር በተገናኘ ቶፒክ ነው የምናወራው ወይስ ጠቅለል ያለ ነገር እናወራው? ስለ ጴንጤቆስታል ምናምን ጀስት ሉተራና ጴንጤ ያላቸውን ትምህርትም አንስተህ ማውራት ትችላለህ። እኔ ዳኒ ሜቢ ድምፅ ካስተካከል ከማይክን አብራና እናውራሽ። ዳኒ ማይክን ክፈተው እስኪ። ያስተጋባል መሰለኝ። እንዴት ነው አሁን? ኤርፎን ምናምን አድርገህ ነበር። አሁን አይ ቲንክ ኖርማል ነው። ኦኬ ጥሩ ነው አሁን። እሺ ጋዲ ቀጥል። እሺ ዮሐዴ ቀጥሉ አላችሁ ወይ? የሆነ ድምፅ ከጀርባም ስላለ ቀጥሉ ወይ እኔ በኋላ ቀጥላለሁ። የሆነ ድምፅ አለ እኔ ጋር ምሳሌ በላ ቁጭ ብዬ ስለሆነ የሆነ ድምፅ አለ። ቀጥሉ። እሺ ጥሩ ኦኬ ዳኒ አቤት። ከየት ይቅርታ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች? ስንት ዓመት ሆነ? 10 ዓመት። 10 ዓመት ኦኬ እሺ 10 ዓመት እሺ። መካነ ኢየሱሶች ወንጌል አማኝ ነች ብለህ ታምናለህ አንተ? አዎ አምናለሁ። ወንጌል አማኞች ናቸው። ስለዚህ ከመካነ ኢየሱስ የሚመጡ ወደ እናንተ አታጠምቋቸውም? ደግማችሁ ነው? መጠመቅ የሚፈልጉትን እናጠምቃለን። ኦኬ በፍላጎት ነው? አዎ። ለምን ከፈለጉ ደግማችሁ ታጠቅሙ ማለት ቫሊድ ነው ብላችሁ ጥምቀቱ ታምናላችሁ አይደል? አዎ ይኸውልህ ሰዎች ሲመጡ ተምረው ኦልሬዲ የቤተክርስቲያንን ትምህርት ስለሚቀበሉ ይጠመቃሉ። እሱ ፍላጎታቸው ነው። ጥምቀታቸው የነሱ ጥምቀት ቫሊድ ነው ብላችሁ ታምናላችሁ ወይም ደግሞ ትክክል ነው ብላችሁ ታምናላችሁ አይደል? አታምኑም። ስለዚህ ካላመናችሁ ለምንድን ነው የማታጠምቋቸው? ማለት በፈቃድ የተመሰረተ ለምንድን ነው ያደረጋችሁት? ዋናው ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቀንም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? በእናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነኝ ካለች ትክክል ናት። ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው የምትለው አንተ? አይ ስለ ሰው ጠይቀኝ። ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም እኮ ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው?
አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም ነው? አይ እነሱ በራሳቸው ትክክል ነኝ ስላሉ የእነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ቆይ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው። ምን አልከኝ? የሆነ ሰው ለምሳሌ የሆነ ሰው አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለሁም? ተሳስተሃል። ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው። በተቋም ደረጃ ከሆነ ይታያል። ይታይላታል። ማን ነው የሚያይላት? ራሷ ቀርባ ታስረዳ። ራሷ ማለት ሴት ነች። መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? አይ እኮ ሰዎችን ነው አይደለ? መካነ ኢየሱስ እያልክ ያለው እንደዚህ አይነት እምነት ያላቸው የሰዎች ስብስብ ነው ቤተክርስቲያን ወይም መካነ ኢየሱስ እያልን ያለን። ስለዚህ እነዚህ ሰዎች በህብረት ስለሆነ ያመኑት ተደራጅተው አይደለም ያመኑት አይደል? መጽሐፍ ቅዱስ ይህንን ትምህርት ያስተምረናል ብለው አስተማሩ፣ አስተማሪዎቹ ማለት ነው። ደን ተማሪዎቹ ደግሞ ትክክል ነው ይህ የመጽሐፍ ቅዱስ ሐሳብ ነው የሚሉ መካነ ኢየሱስ ቸርች ውስጥ ገቡ ማለት ነው። በዛ እምነት መሰረት ያንን እምነት የሚቀበሉ እዛ ትምህርት ውስጥ እዛ ቸርች ውስጥ ገቡ። ስለዚህ እነዚህ ሰዎች በህብረት ነው የሚዳኙት ነው እያልክ ያለው? አዎ ያው እነሱ በመተዳደሪያ ደንባቸው ወይንም ደግሞ በእምነት መሰረታቸው ራሳቸው በተስማሙበትን ጉዳይ ራሳቸው ናቸው ማስረዳት ያለባቸው። እኔ መካነ ኢየሱስ ስላልሆንኩኝ እሱን ባትጠይቀኝ። አይ ነው አንተን ስለማስረዳት እኮ አይደለም እያልኩ ያለሁት ወዳጅ። እንዲህ ማለታቸው ልክ ናቸው ወይስ ልክ አይደለም ነው ጥያቄ እንጂ አስረዳን ምን ለማለት ፈልገው ነው እኮ አልጠየኩም። ቃል በቃል እነሱ ማለት የፈለጉትማ ተናገርኩ። ጥምቀት ሳይጠመቅ ሰው አይድንም ብለው ነው የተናገሩት። እምነታቸውማ ይሄ ነው። ስለዚህ እኔን ጠይቅኝ ጥያቄ መካነ ኢየሱስን አስመልክተህ ለምን ጠይቀኛለህ? ቀድሞ ወንጌል አማኝ ነች ብላል ነበር እንዴ? አዎ። ስለዚህ ይሄን ከወንጌል አምጥቼ የእሷ እምነት እየነገርኩ ነው። ይህ ትክክለኛ ወንጌል ነው ወይስ አይደለም? እኔን ጠይቅኝ። ፕሮፌት አንድ የሚዩት አድርገው። እሺ ሁልጊዜ ስንናገር ስትሆን ትምህርት ምንም ጉዳይ አይደለም። ፕሮቴስታንት ነው ወይስ አይደለም የሚለው እንጂ ትምህርት ምንም ጉዳያቸው እንዳልሆነ ተመልከቱ። እሺ መጽሐፍ ቅዱስ ስንት ነው ፕሮፌት? ፕሮፌት ዳኒ ማይክ ክፈተውና መጽሐፍ ቅዱስ ስንት ነው? ሚዩት ነው። አሁን ክፍት ነው። እሺ መጽሐፍ ቅዱስ ስንት ነው? መጽሐፍ ቅዱስ ስንት ነው ማለት ነው? ስንት ነው ብዛቱ ማለት ነው? ኦኬ ብዛቱ አንድ ነው። አንድ ነው? እሺ የትኛው መጽሐፍ ነው የምትቀበለው? አንድ ነው ማለት በውስጡ ምን አለ ብለህ ጠይቅ። አዲስ ኪዳን፣ ብሉይ ኪዳን ከዛ በውስጡ ያለ ቁጥራቸው ካልከኝ ቁጥርልሃለሁ። አይ በውስጡ ስላለ አንድ መጽሐፍ ብቻ ነው መጽሐፍ ቅዱስ ወይስ መጽሐፍ ነው? ብሉይ ኪዳን እና አዲስ ተብሎ ይከፈላል። ብሉዩ 39 ምዕራፍ መጽሐፍ ሲኖረው በውስጡ አዲሱ ደግሞ 27 አለ። ማን ነው 39 እና 27 ብሎ የነገረ? ኦርቶዶክስ ቤተክርስቲያን። ብሔረሰቦች ኦርቶዶክስ ነች የሰጠች? አዎ። እስኪ ድገሙ። መጽሐፍ ቅዱስ ሱቅ ነው የገዛሁት።
አይ ከሱቅ ማን እጅ ላይ ስላለው ሳይሆን ስለ መጻሕፍቶቹ ብዛት 39 እና 27 በላይ የሰጠች ማነች? ዳኒ አቤት 39 እና 27 ናቸው ብላ የሰጠች ማነች? ማን ነበር ያልከ? እሱን ተው 80 አሃዱ ስለምታምን ኦርቶዶክስ በቁጥር ደረጃ መጠይቀኝ ከሆነ እሱ ሌላ ታሪክ ነው። አሁን ስለውስጡ ብናወራ ደስ ይለኛል። እሺ አያችሁ መኩ አነቃው። ኦርቶዶክሳውያን ቤት ስትመጣ ትነቃለህ። እሺ ማስረጃ አልከው ይኸው እሷ 81 ስለሆነ መሰለኝ ምንድን ነው መሰለኝ ዛሬ እሺ ያርግልህ የጌታ ሰው እውነት መዳንህን ስለምንፈልግም ነው የምናወራ እና ያርግልህ እግዚአብሔር ልቦናን ይክፈተው። አሁን ጥያቄ መልስልኝና 39 እና 27 ብሎ ታዲያ የሰጠ ማን ነው? የሰጠ ማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር አትሞን የሰጠ። አይ ስለ እትም አይደለም እያወራ ያለሁት 39 እና 27 ብሎ የሰጠ ማን ነው? ብዛቶቹ 39 እና 27 ናቸው ብሎ የነገረ ማን ነው? ያው በመጽሐፍ ቅዱስ ዙሪያ የሚሰሩ አባቶች ከዚህ በፊት የነበሩ የሃይማኖት አባቶች ናቸው። ይሄንን የሚፈልገውን ትክክለኛውን ሐሳብ ያስቀመጡት እነማን? አንድ ጥቅስ አላቃቸው እንዴ ቢሳሳቱ ታዲያ ቁጥራቸው የማታውቃቸው ሰዎች እንዲህ ነው ስላሉ እንዴት አመንካቸው? አይ የእግዚአብሔር ቃል ስላልተሳሳተ በእኔ ውስጥ ሙሉ ነው። በእኔ የእግዚአብሔር ቃል ነው ብለው የሰጡ ሰዎች እኮ አታውቃቸውም። እነሱ አለመሳሳታቸው በምን አወቅ እኮ ነው ያልኩ። ቁጥሩ የእግዚአብሔር ቃል ስለማይሳሳት እንዴ የእግዚአብሔር ቃል መሆኑ የነገሩ ራሱ ሰዎች አታውቃቸውም። እነሱ ትክክል ይሁኑ አይሁኑ በምን አወቅ ነው ጥያቄ። እነሱን የማወቅ ኃላፊነት የለብኝም። እና 39 እና 27 ብለው ሲሰጡ ሙስሊም ቢሆንስ የሰጠው? እኔ ዋናው ህይወቴን ከቀየረ ለምን መሐመድ አይሰጠኝም? ምን አገባኝ? ወዴት ተቀየርክ? ሰውነ እስቲላ እያወራን ነው። ወዴት ነው የተቀየርከው? አልተቀየርክም። አሁን ስለመቀየር ስላለመቀየር አይደለም። ዘላለም ሞት ወደ ዘላለም ህይወት መሐመድ ቢሆንም አለ እኮ መሐመድ ቢሆንም ቢቀየር ከቀየረን ችግር የለውም ነው ያ። ስለዚህ ቁርአን ለምን አትቀበለውም? ወደ ዘላለም ህይወት አይመራም ቁርአን። አንብበው ታውቃለህ? አዎ አይመራም። እስቲ አንብቤው አውቃለሁ ብለዋል። እሺ አንድ ምዕራፍ ጥቀስልን እስኪ ካነበብከው ከቁርአን አያ ከቁርአን መጽሐፍ አንድ ምዕራፍ እስኪ እንዲህ የሚል አለ እስኪ የሚል እስቲ ጥቀስልን። አንድ አልጠቅስልም። ለምን አትጠቅስም? ጥቀስ እንጂ ያነበብከውን እኮ ነው። ውሸት አየህ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ ትልቅ ሰው ነህ አሁን አላማ ይሱ አይደለም። አንብበው አታውቅም። አንድ ምዕራፍ ቁርአን መጥቀስ ለኔ ህይወት ጥቅሱን ጥቅሱን እስቲ ከምዕራፎቹ ማለት ነው። ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል። ውሸታም መሆንን እያሳየው ነው እንጂ ለምን ትዋሻለህ? ዋሽተህ ማንን ልታታልል ነው? ወይም አምላክህ እንድታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን ብለህ ምንም አታውቅም አንብቤዋለሁ ብለህ አትዋሽ። እሺ ለምን ትዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፌት ነህ አይደል? ፕሮፌት ነህ? አዎ ነኝ። ፕሮፌት ምን ማለት ነው? ፕሮፌት ነው ፕሮፌት whatever it is። አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ምን ማለት ነው? ነብይ ማለት ነው። ምን ማለት ነው? ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዝኛ አይደለም። በእንግሊዝኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላ ተው። ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ
ትርጉም ሲሰጥ ፕሮፌት ማለት ነብይ ማለት ነው፣ ነብይ ማለት ፕሮፌት ነው እያልክ አትሽከርከርና ፕሮፌት የእንግሊዘኛ ቃል ነው። ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እንዴ ማዕረግህንም አታውቅም? እሺ እኔ ልንገርህ፣ ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማያውቅ መሰለህ ከኋላ መጻሕፍቶቹን የቀነኑት ሰዎች እስኪ በነብይነት ተጠቅመን ስማቸውን ንገርን። አውራ ተብላ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት እችላለሁ፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይህን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው? ምን አልከኝ? እስቲ አንዴ ድገምልኝ። እሺ ተው፣ ምንም አታውቀውም። የዮሐንስ ወንጌል ማን ነው የጻፈው? የምን ማስረጃ ልስጥ? እሺ ዮሐንስ ነው ለመጻፉ ይህ ታርገው ቃዶሽ። እሺ ፕሮፌት ዳኒ ዮሐንስ ነው የጻፈው የሚል ማስረጃ ዮሐንስ ወንጌልን ጨምሮ አንደኛ ዮሐንስ፣ ሁለተኛ ዮሐንስ እንዲሁም ደግሞ ሶስተኛ ዮሐንስ መልእክትን ጨምሮ የጻፈው ከጌታ ጋር የነበረው ወንጌላዊ ዮሐንስ ነው። ማስረጃ እኮ ነው ያልኩት። ማስረጃ ያስፈልግ ማስረጃ ያስፈልግ። አዎ ማስረጃ አያስፈልጋቸውም ወገኖቻችን። እንዳሻ ቆይ አንዴ ፕሮፌት እንዳሻ ነው በቃ የምትቀበለው ማለት ነው። እንዳሻ ነው የምትቀበለው። ቆይ አንዴ ቆይ እኔ ሳወራ አንዴ ቆይ ማስረጃ አያስፈልግም። ዕብራውያን ማን ነው የጻፈው? የዕብራውያን መልእክት ዕብራውያን መልእክትን አንዳንዶቹ ጳውሎስ ጽፏል ይላሉ፣ አንዳንዶች ግን ጳውሎስ እንደጻፈ ማስረገጫ አይሰጡም። እሺ አንተ ማን ነው ብለህ ነው የምታምነው? እኔ ጳውሎስ እንደጻፈ 14ኛ መጽሐፉ እንደሆነ አምናለሁ። በምን አመንክ? እንዴት አመንክ? አመንኩ በቃ መልእክቶቹ። እንዴት አመንክ? አመንኩ በቃ እንዲሁ ዝም ብለህ አመንክ? እሺ ሌላ ሰው ቢሆንስ ወይም ደግሞ አርገውና በዛን ሰዓት ተነስተው ከነበሩ ግኖስቲኮች መካከል የጻፉት መጽሐፍ ቢሆንስ እነሱ አለመሆናቸው በምን አረጋገጥ? መልእክቱን መዝናለሁ። እነሱም ጻፉት፣ ጳውሎስም ጻፈ። ኦኬ አንተ ነህ የምትመዝነው መልእክቱን? ያ መልእክቱን የምትመዝነው አንተ ነህ? እኔ ነኝ። በምን መዘንከው መልእክቱን? ከአጠቃላይ ከወንጌል መልእክት አንጻር አጠቃላይ እሱ የመጽሐፍ ቅዱስ ክፍል መሆኑ አሁን በምንድን ነው የምትመዝነው? ማለት በየትኛው መጽሐፍ ነው ዕብራውያንን የመዘንከው? ዕብራውያንን የመዘንኩት በብሉይ ከተነገሩ መልእክቶች አንጻር ስለ ብሉይ ሲያወራ ምን ይላል፣ ስለ አዲስ ሲያወራ ምን ይላል የሚለውን አስተያይቼ ይሄ እውነትም በየትኛው የብሉይ ኪዳን መጽሐፍ መዘንከው? ብዙ የብሉይ ኪዳን መጽሐፍቶችን አንስቶ ያወራል። አንዱን ጥቀስ። ዘጸአትን ላነሳልህ ይችላል። ኦኬ በዘጸአት ነው የመዘንከው ዕብራውያን? አይ እንደዚህ ወንድሜ፣ አሁን አንተ በምትጠይቀው ጥያቄ በምን መዘንከው? ራሴ እንዲሁ ስመዝነው በቃ አጠቃላይ ከመጽሐፍ ቅዱስ መልእክት አንጻር የእግዚአብሔር ቃል እንደሆነ ታውቃለህ። አጠቃላይ የምትለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው አጠቃላይ? የዕብራውያን መጽሐፍ መልእክቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም። የትኛው ነው የእግዚአብሔር ቃል እያልክ ያለው እኮ ነው ጥያቄው። የትኛው ነው? ሁሉንም የእግዚአብሔር ቃል አዲሱንም ብሉይንም። የትኛው ሁሉንም የምትለው የትኛውን መጽሐፍ ነው? ሁሉንም
ሁሉን ለምሳሌ አንደኛ ሳሙኤል በዛ መዝንኸዋል? እንደዛ ዝርዝር ውስጥ አልገባለም። ካልገባ ምን ትሰራለህ ታዲያ? ስለ ራስህም ስትጠየቅም ማትመልስ ከሆነ ስለ መካነ ኢየሱስም ማትመልስ ከሆነ ታች ወርደህ ታብታብ አድርግ። አንተን ብሎ ነብይ የለም ማለት አንተ ነህ። ወደኋላ ያለውን አታቅም፣ ወደፊትም አታቅም፣ ስለ መጻሕፍቶቹ አታቅም። ስለዚህ መልከ ጥፉን በስም ይደግፉ ማለት አንተ ነህ። ምንም የምታውቀው ራእይ የለም፣ ምንም የምታውቀው ትንቢት የለም፣ ምንም የምታውቀው የኋላ እንደው አንተ የወደፊቱ ይቅርና ያለፈ ታሪክ እንኳን ሳታቅ ራስን ግን ነብይ ብለህ ሾመሃል ማለት። መልከ ጥፉ በስም ይደግፉ ማለት እንዳንተ ነው። ምንም ተግባሩ ላይ የለም። ለምንድን ነው እንደ አዋቂ ያጎላችሁት? ቃዶሽ ገስት ላይ ለምን ገባ? ቃዶሽ እኮ ቁጭ ብለህ ነው መማር ያለብህ። አይ ቲንክ ሶ ቃዶሽ ቁጭ ብሎ ይማር። ይቅርታ እንግዲህ ያው አስወጣሁት። ሌላ ኧረ ኖ ምንም አይ ኖ እንደዚያ ነው መጨረሻው መሆን ያለበት። በነገራችን ላይ ዮሐድ ይሄ ለምን ያገለግላል መሰለህ? እንዲህ አይነት ውይይት በጣም አሪፍ ነው። ምናልባት በእርግጥ ለሱ ልቦና እና የሱን ሐሳብ ስትመለከተው መመለስ የማይችል ሐሳብ ይዞ ጠሞ ከስሙ ትርጉም ጀምሮ ትርጓሜውን የማያውቅ ሰማይና ምድርን የፈጠረ ሰማያትና ምድርን በቃሉ ያጸና በመጨረሻው ዘመን የሚያሳልፍ የእግዚአብሔር ምስጢር መመርመር ነበረበት ብለን አንፈርድም። ምክንያቱም የራሱን ስም እንኳን ማወቅ አልቻለም። ራሱን ስሙን እና ራሱን ማወቅ ያልቻለ ሰው ደግሞ ስለ እግዚአብሔር መናገር ነበረበት። እኔ እንዲያ ብዬ አላምንም። ነገር ግን ታች ላይ ያሉ የፕሮቴስታንት ወገኖቻችን የሃይማኖታቸው መሪ እነማን እንደሆኑ እንኳን ወንጌልን የስማቸውን ትርጉም ማያውቁ ነብይ ማለት ምን ማለት ነው ሲባል እኔ አሁን መምህር ማለት ምን ማለት ነው ቢለኝ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አርአያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ፣ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ኃላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት። ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ እውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር፣ ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒህ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒህ ናቸው ማለት ነው። በአጭር ቋንቋ ሲገለጽ እንዲያ መሆናቸውን እንዲያውቁ በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከምሁ አይነት ነው እኮ። የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹንም መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዘን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ዮሐድ ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይምጣ። ምንድን ነው የድሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ድሃ ነው፣ በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የድሃ ስም ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም፣ ግን ነብይ ነው ለስሙ። ምንም አይነት የመጽሐፍ ቅዱስ ትምህርት እውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይወጣ ለካስ 81 ነው የምንቀበለው። ዘን ምን አለ በቃ አባቶች ይህንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም። እኔ ሙስሊም ቢሰጣቸውም አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አየህ፣ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ደፋር እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት እኮ
አዎ መሐመድ ቢሆን ችግር የለውም ማለት በጣም ከባዶች ናቸው። እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም፣ የማን ወንጌል እንደሆነ አያውቁም፣ ማን እንደጻፈው አያውቁም፣ ግን ወንጌላውያን ነን ይላሉ። ከባድ ነው። እሺ ለዛ ነው ባይዘው አክቹአሊ የሆነ አብደላ ስለው የነበረው ለምንድን ነው መሐመድን ቢሰጠኝ ችግር የለውም ስላለ ማለት ነው። ስለዚህ መሐመድን የሚከተል ደግሞ አብደላ ወይም ደግሞ መሐመዳዊ እየተባለ ይጠራል። ስድብ እንዳይመስላችሁ። ሰው መጥቷል ተቀበሉ። እሺ ማን ነው? ፋሽን ተቀበሉት። እየበላው ነው ይሆናል። ኦኬ እሺ እስፒር ሰላም በለንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም።